እሽ ግን ማለት ነው ታድሎ ምንም እኮ ማሰብ አይችልም። የእውነቴን ነው ብላችሁ ና ሲሉት ይመጣል፣ ሂድ ሲሉት ይሄዳል። ዛሬ ደግሞ ያው ወይዘሪት ሄርሜላ የምሳ ግብዣ አድርጋለት 4 አይነት ወጥ ሰርታ እንጀራውም ወጡም በነገራችን ላይ የተገዛ ነው። ምክንያቱም ደግሞ መስራት እንደማችል ተናግራለች። እኔ ብዙ ጊዜ ቤት ውስጥ ተመጋቢ አይደለሁም ብላለች። ስለዛ ወጡንም እንጀራውንም ሄርሜላ ገዝተሽ ነው፣ አትዋሽ ገዝተሽ ነው፣ የተገዛ ነው፣ ያስታውቃል። ወጡም እንጀራውም ወንድ ልጃው ሆዱን ይወዳል ሲባል ሰምተሻል። እና ወንድ ልጅ ባለሙያ ሴት ይወዳል። ዛሬ ደግሞ እንዴት ነው የሚያደርግሽ እናቴ፣ እንዴት ነው ቁልትልት የሚያደርግሽ። በነገራችን ላይ እሷ እንደምትሆነው እንደሚቆላት እኮ የእውነት አብርሽ እንደምትሻፍደው አብርሽ ምንም አትስበው። እውነቴን ነው የምላችሁ ቤተሰቦች፣ እግዚአብሔርን ነው የምላችሁ። እሷ እንደምትሆነው ይሄ ልጅ መሳሳት ቢችል ገና ድሮ ነበር በእሷ የሚሳሳተው። ግን ሄርሜላ ቀልቡም ልቡም ወደ ሚስቱ ነው ያለው። በድን እኮ ነው አብርሽ፣ በድን ስጋውን ነው አንቺ ጋ ይዞ የሚመጣው መስሎች ነው እንጂ ምናልባት ወይ አላስከፋት፣ ምናልባት ደግሞ የሆነ እንደ ባጣ ቆይኝ አድርጎች ነው እንጂ የቆየው። የእውነቴን ነው ምልሽ። እንደዛ እንኳ ስትሆኝ ቁልትልት ሲያረግሽ፣ ዛሬ በቢጃማ ነው ያለሁት፣ በቤት ልብስ ነው ያለሁት። ለማንኛውም ደግሞ ራሷን እንዴት እንደምትቆልል አረ ረጋ በይ ሄርሜላ። ሴት ልጅ ረጋ ስትል ነው የሚያምርባት። እግዚአብሔር ረጋ በይ፣ ሰከን በይ፣ ረጋ በይ እስቲ። በቢጃማም በሆን እኔ ምንም ብለብስ ያምርብኛል። በጣም ቆንጆ እኮ ነኝ፣ እንደዚህ እኮ ነኝ። ተይ እባክሽን፣ ሌላ ሰው ያርንቅሽ እንዴ። አብርሽ እንደዛ ብሎ ቢያደንቅሽማ አንቺን እንጃ እዛው ፊንት የምትነቂ ነው የሚመስለኝ። ራስሽን በራስ ይሁን ጥሩ ነው። ኮንፊደንስ ደስ ይላል። ኮንፊደንስሽን እየጠላው አይደለም፣ ግን ሴት ልጅ ረጋ ስትል ነው በቃ። ረጋ ደግሞ የውስጥሽን ውበት አሳይ፣ የላይሽን አይደለም። እንዴት ነው የሚያደርግሽ ሄርሜላ? ቁልት ነው ያንን የተገዛ እንጀራና 4 አይነት የተገዛ ወጥ አበላሽ። ያ ወንድ ልጅ ሆዱን ይወዳል ሲባል ሰምተሻል ይመስለኛል። ደግሞ አብርሽን የራስሽን ለማድረግ ትመኛለሽ። ምኞት ሲያሳዝን። ራስሽን አታስናቂ ሄርሜላ፣ እንደ ሴት ራስሽን አታስንቂ። የእውነት ከሱ ይምጣ። የሚፈልግሽ የሚወድሽ ከሆነ ከራሱ ይምጣ። እንዴ አንቺ 2 3 እንኳን ስታጎርሽ እኮ እሷ አንድ ያላጎረሰሽ ማይሽ። በዛ ላይ ደግሞ የበለጠ የአብርሽንና የሩታን ክፍተት የበለጠ ለማስፋት ጭራሽ 2 ክፍል ተከራይተሽ አንዱን ላብርሽ እኔ ጋ አሁን ትንታም አለ እኮ ብቻህን። ጭራሽ እኮ ሕፃን ልጅ ነው ያረግሽው የኔ እናት። ገና የእሱ የተወለደ የ3 ወሩ ሕፃን ልጅንም እንደዛ እኮ ነው ያረግሽው። ብቻውን መኖር እንደማይችል ና እኔ ጋ አሁን ችግር የለውም አንዱን ክላስ ላንተ አስቤ ነው የተከራየሁት። አብርሽ ትንታም አለ እኮ የሰው ልጅ ብቻውን መሆን የለበትም። እዚያ አጠገብ ልሁን ካልሆንም ደግሞ ደስ ካለው በር በዛ ጋር የሰው ቤት ተከራይተሽ ነው ምን መብታለሽ እና በር በሌላ ታወጫለሽ። በዛ ጋም ቢሆን በር ተከፍቶ ለአብርሽ ይሆናል። ተንታም ቢመጣ እኮ ሰው ካጠገብ ያስፈልጋል። ደግሞ በዚህ አሻንጉሊት አለች እንጂ በዚህ አሻንጉሊት አንድ ሰው ይቀየራል አለች። ትልቅ አሻንጉሊት አልጋዋ ላይ አድርጋ በዚህ አሻንጉሊት አንድ ቀን አንድ ሰው ይቀየራል። አብርሽ ልትልኩ ፈልጋ ነው። ህልምሽ ሀሳብሽ ምን አለ የራስሽን ዋጣጭ ብትይጂ ሄርሜላ፣ ቆንጆ ነሽ እንደምትያው። ምንም ከላይ ምንም ያንስሽ ነገር የሚጎልሽ ነገር የለም። ምን አለ የራስሽን ብትይዢ፣ የሰው ባል እንደፈለግሽ እንደጓጓሽ አንቺ ትሻፍጃለሽ፣ ብድግ ቁጭ ትያለሽ። እሱ ግን ምንም አይነት ስሜት ላንቺ አያሳይም። ከአንቺና ከሚስቱ ራሱ ሩታን ሲያይ እኮ አብርሽ ላጮ ነው የሚንጠባጠበው። ፍዝዝ እኮ ነው የሚለው፣ ሁሉ ነገሩ ነው የሚስቀው። አንቺ እንደዛ ስትሆኝ እንኳን ድንገት እንኳን ድንግጥ አይደለሽም። አየሽ አይደለ? አንቺ ግን እንደምትሆኝ እንደሚያረግሽ ታይ። ሄርሜላ ቀስ በይ፣ ረጋ በይ። እንዴ ሴት ልጅ ረጋ ስትል ነው ደስ የሚለው። ደግሞ ከራሱ ሲመጣ ነው። ብቻ ከባድ ነው። ያው እንግዲህ የዛሬው ምሳ እርግጠኛ ነኝ ምሳውን ጋብዘሽ አንቺ ያሽመሽቶሽን ትኩስ ነገር አጥሽ ምናምን የሆነ እንዲፈጠር ነበር። ግን ደግሞ ልጁ የሆነ የነቃብሽ ነገር ያለ ይመስለኛል። ናውን ማለት ነው። በእርግጥ አብርሽ የሆነ ያለ ሴት እንዳትኖረ የተባለ እኮ ነው የሚመስለው። አብርሽ ያለ ሴት ከኖርክ የሚባል አይነት ነገር ነው የመሰለው። እሷ ደግሞ አብርሽን ገና እንደተወለደ ሕፃን ልጅ ነው ያደረገችው። ብቻውን መኖር እንደማይ እሷ ጋር አድርጋ ከሚስቱ ጋር የበለጠ ክፍተት እንዲፈጥር፣ እሱም ደግሞ ሄርሜላ ጋር እየሄደ እየተመላለሰ እንዴት ነው ሩታ ይቅርታ ምትልቅ፣ እንዴት ነው ልቧን ምትከፍትን። ለነገሩ አንተ አላማ የለም ወደ ትዳር መመለስ፣ ወደ ሚስት መመለስ ምንም ልቦና የለውም። እንደ አንዱ ኮሜንት ምግቢያን ያልኩት አብርሽ ታድሎ ምንም ማሰብ አይችልም ብላለች። ትክክል ናት። በሳቅ ነው የሞትኩት። እግዚአብሔር ነው ብላችሁ ትክክል ነሽ። ይህን ኮሜንት የጻፍሽ ልጅ እግዚአብሔር አብርሽ ምንም ማሰብ አይችልም። በቃ
ድንዝ ያለ ድድብ ያለ በቃ ና ሲሉት የሚመጣ ሂድ ሲሉት የሚሄድ የሚሆነውንን የሚጠቅመውና የሚጎዳውን የማያውቅ ገና እንደሱ እንደ ሕፃን ልጅ እንደተወለደው አራስ ልጅ ነው እሱ ማለት ገና ምንም። ለምን እንደዚህ እንደሚሆን ግን አይገባኝም። የእውነቴ ነው። አላማ የሌለው ሰው መወሰን የማይችል መምረጥ የማይችል በህይወቱ የሚጠቅመውና የሚጎዳው ማያውቅ አይነት ሰውን አብርሽ የእውነቴን ነው። ሄርሜላም እሱም እንደ ጊዜ ማቆያ ነው እንጂ ሄርሜላውን አብርሽ ያገባኛል ብለሽ እንደ ወንድ ደግሞ የሆነ ነገር ከአብርሽ ጋር ይፈጠራል ብለሽ እንደ ጊዜሽን ባትፈጪ እንደ ሴት ልጅ የእውነት አሁን አንቺ የምትጠቀሚበት ጊዜ የምታገቢበት የምትወልጅበት ከልጆችሽ ጋር ከባልሽ ጋር ከኑሮሽ ጋር ፈታ ዘና በምትይበት ጊዜ ከሰው ባል ጋር ሙጥኝ ብለሽ ጊዜሽን እንዲ ያላግባብ እያቃጠልሽ ነው። ለሴት ልጅ እኮ 1 ደቂቃ ዋጋ አላት። 1 ደቂቃ ማለት ነው። ካወቅሽ ከገባሽ ለሴት ልጅ 1 ደቂቃ ዋጋ አላት። እንደዚሁ በከንቱ የሰው ባለትዳር ላይ እንደው ጊዜሽን ባትፈጅ ያንቺ ሆኖ ላይሆን ብቻም ሶሪ ያሳዝናል።